አይ ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። ዛሬም እንደገና ወደ እናንተ መጥቻለሁ። እንግዲህ መሰረታዊ የሆነ መጽሐፍ ቅዱስ ጥናት እያደረግን ብዙ ነገር ከእግዚአብሔር ቃል እየተማርን በዛ ላይ ነው ጸንተን ያለ ነው። ሰሞኑን እየተመለከትን ያለ ነው አንደኛ ሳሙኤል ከምዕራፍ 8 ጀምሮ ብዙ እስከ መጨረሻው ማንበብ ትችላላችሁ። በንጉሥ ሳኦል እና በእስራኤል ሕዝብ መካከል የነበረው እግዚአብሔር የመረጠው ሕዝብ፣ እግዚአብሔር የመረጠው ንጉሥ፣ ነገር ግን በእግዚአብሔር ፊት በመንገዱ በመሄድ ማድረግ የሚገባውን ሳያደርጉ በመቅረታቸው እግዚአብሔር ጋር የደረሰባቸውን ውድቀት፣ እግዚአብሔር ጋር የነበራቸውን ግንኙነት ማጣት እና ብዙ ጉዳት የደረሰባቸው መሆኑን ነው። በተለይም ደግሞ በአሁኑ ወቅት እያጠናን ያለ ነው። ወደፊት ስለ እስራኤል ብናጠናም በአሁኑ ወቅት ግን እያጠናን ያለ ነው የንጉሥ ሳኦልን ታሪክ ነው። እስካሁን 3 ክፍሎች አድርገናል። አንድ ሀሳብ በልቤ ስለመጣ ዛሬ ወጣ በማለት ይህንን ሀሳብ ላካፍላችሁ ነው የመጣሁት። ይህም ደግሞ እነዚህንን አሁን የገለጥኳቸውንና ወደፊትም ልገልጣቸው ያለውን ልንማር ያለውን የሳኦል ስህተቶች፣ የሳኦል ችግሮች፣ መሰረታዊ ችግሮች ወደ ጠንቋይ ሂዶ ከጥልቅ ውስጥ ለወጣ በሳሙኤል ተመስሎ ለወጣ ለዛ እንዲሰግድ ያደረገው ወደ ጠንቋይ የሄደው ያጠፋ የነበረውን ጠንቋይ ሁሉ ከምድሪቱ ሊያስወግድ ትግል ያደረገ የነበረውን በወደቀ ጊዜ ግን እንደገና ውሻ ወደ ትፋቱ ይመለሳል እንደሚባለው ንጉሥ ሳኦል ወደዛ ተመልሶ በጠንቋይ እንትን መፈለጉን ነው፣ መድኃኒት መፈለጉን ነው፣ እርዳታ መፈለጉን፣ በዛም ደግሞ እግዚአብሔር አሳልፎ ለክፉ እንደሰጠው ለሰይጣን እንደሰገደ ነው። ያንን ነው እየተወያየን ያለ ነው። እና እግዚአብሔር መመሪያ ሰጡት ነበር ወይ? ምን ይመስላችኋል? እግዚአብሔር ለንጉሥ ሳኦል መመሪያ ሰጦት ነበር ወይስ አልሰጠውም? እንዲሁ ዝም ብሎ በድፍኑ ነው? እንዲሁ አይኑን ጨፍኖ የትም እየሄደ ስለሚሰራ መመሪያ ስላልነበረው፣ ግልጽ የሆነ መኖሪያ ቃል ስላልነበረው፣ የሚወጣበት የሚገባበት መረጃ ስላልነበረው እንዲሁ በግምት ያደርግ ነበረ ነው ወይስ ግልጽ የሆነ መመሪያ ተሰጥቶታል የሚለውን ለመመለስ ነው። ምክንያቱም እግዚአብሔር እንዲሁ ዝም ብሎ መመሪያ ሳይሰጠው ይህንን አድርግ ብሎት ከሆነ ችግር ነው። በሳኦል ላንፈርድ እንችላለን። ነገር ግን ሰጥቶታል ወይ ነው። ከኛ ጋር ደግሞ ስንመጣ በመጨረሻው ዘመን እግዚአብሔር እንድንኖርበት የሰጠን መመሪያ ያለን የለንም? ከሳኦል ጋር አብረን ነው እንትን የምንለው። አንድ ነው አይነታችን። እግዚአብሔር መመሪያ ሰጥቶናል ወይስ አልሰጠንም? እግዚአብሔር የመኖሪያ ቃል ሰጥቶናል ወይስ አልሰጠንም? እግዚአብሔር የምንተዳደርበት ሕግና ደንብ የሕይወት ቃል ሰጥቶናል አልሰጠንም? ስለዚህ የሳኦልንም ስንጠይቅ እኛን ራሳችንም ነው የምንጠይቀው። ሳኦል ካልጠበቀ እኛስ እየጠበቅን ነው? ምንድን ነው ችግራችን? ምክንያቱም ሳኦል የእኛ ምሳሌ ነው። ሊመጣ ላለነው ለእኛ ትልቅ ምሳሌያችን ነው። ትልቅ ምሳሌያችን ነው። የአዲስ ኪዳን ክርስቲያን ትልቅ ምሳሌው ንጉሥ ሳኦል ነው። ንጉሥ ሳኦል ወደፊት ከአስቆርቱ ይሁዳ ጋር አንድነታቸውን፣ ተመሳሳይነታቸውን በጣም በሚያስገርም ሁኔታ የምናጠናበት ጊዜ ይመጣል። ያኔ ገብተን እናብራራለን። ስለዚህ ለእኛ በተለይ ለክርስቲያኖች 2 ምስክሮች አሉ። 2 እንዳንሄድ፣ በእነሱ መንገድ እንዳንሄድ የተጠነቀቅነው 2 አለን። አንደኛ ሳኦል ነው። ሁለተኛ የአስቆርቱ ይሁዳ ነው። ስለዚህ ዛሬ የምናየው እግዚአብሔር መመሪያ ሰጥቶት እንደነበረ እናያለን። ያ መመሪያ ምን ነበር የሚል ነው።
እንግዲህ የመጀመሪያው አንደኛ ሳሙኤል ምዕራፍ 10 ቁጥር 25 ላይ ሳሙኤልም የመንግስቱን ወግ ነገረ። ለማን ነገረው? ለሳኦል የመንግስቱን ወግ ነገረው። ነቢዩ ነህ? ነቢይማ ነቢይ እንኳን ይህን ሌላ ትሳደባለህ። ጠንቋዩ ሚስተር ጠንቋዩ ብዙ ነገር ትላለህ። ሳሙኤልም የመንግስቱን ወግ ነገረ፣ በመጽሐፍም ጻፈው። በምን? በመጽሐፍም ጻፈው። ነገረው፣ አስጠንቅቆ ለሳኦል ሳሙኤል ነገረው። ያ ብቻም አይደለም፣ በመጽሐፍም ጻፈው። በመጽሐፍም ጻፈው። አንተ ሽባማ ነቢይህ ነው። ሽባ አምላክህ አንድ እግር የሆነው አምላክህ ነው ሽባ። ያ ባን አለቀልህ። ካሁን በኋላ አካውንቴን አታያት። አምላክህ ነው አንድ እግር። ነቢይ ኦኬ፣ ይቅርታ ባን እያረኩ ነው። እነዚህንን ባን ከምታረገው ግን አካውንቱን ሚዩት አድርገህ እዛው እንትን ይበል እና ይኸው ጥናት ታውቃላችሁ። ሰይጣን አንድ ነገር ላይ ልትማር ስትል ዘሎ ነው። እስላም የተፈጠረው ለዚህ ነው። እኛ ልክ ልንማር ስንል እንጀራ ልንበላ ስንል በእንጀራው ላይ አቧራ የሚበትን ነው። እስልምና ማለት ያን ነው። እናንተ ልትማሩ አሁን ስለ እስልምና አላወራሁም፣ ስለምን አላወራሁም። ነገር ግን ተመልከቱት፣ እኛ ልንበላ ስንል አቧራ አምጥቶ በእንጀራው ላይ መድፋት ነው። ምክንያቱም የሰይጣን ሃይማኖት ነው። አላህ ሁወ ሸይጣን፣ አላህ ሰይጣን ነው። አላህ ሰይጣን ነው። ያ እና ሳሙኤል የመንግስቱን ሕግ ነገረው፣ ለሳኦል ነገረው። መንግስቱ ምን መሆን እንዳለበት በእግዚአብሔር በመጽሐፍም ጻፈው፣ በእግዚአብሔርም ፊት አኖረው። ምን ማለት ነው? በእግዚአብሔር ፊት ያኖረው። ይሄው እግዚአብሔር ሆይ አስተምሬዋለሁ፣ ነግሬዋለሁ፣ ጽፌ ሰጥቼዋለሁ። ይሄው ምስክር ነው። በማን ፊት አኖረው? በእግዚአብሔር ፊት አኖረው። መጽሐፉ ነገረው፣ ጽፎ ሰጠው። በቃሉ ነገረው፣ ጽፎ ሰጠው፣ በእግዚአብሔር ፊት አኖረው። ለምንድን ነው ሳሙኤል ይህን ያደረገው? ምክንያቱም ነቢይ ነው እሱ። የእግዚአብሔርን ቤት ይጠብቅ፣ ከሕፃንነቱ ጀምሮ በእግዚአብሔር ቤት ያደገ የተመሰከረለት የእግዚአብሔር ሰው ነው። ነቢያትን የሚቀባ እሱ ነው። ነገስታትን የሚቀባ እሱ ነው። ስለዚህ እንደዚህ አደረገው። ስለዚህ ምን አለው? ህዝቡንም ወደ የቤቶቻቸው አሰናበት። በህዝቡ ፊት ነው። ህዝቡ እያለ በህዝቡ ፊት ለሳኦል የሚኖርበትን ህዝቡን እንዴት አድርጎ እንደሚያስተዳድር ነገረው። ከዛ ደግሞ ምን አደረገው? ጽፎ ሰጠው። ከዛ በእግዚአብሔር ፊት እንትን አለ። ህዝቦችም ሲጨርስ አሰናበታቸው። ስለዚህ መጽሐፍ ተሰጥቶት ነበር። እንዲሁ ነው። ምክንያቱም በግምት ስለሚሰራ መመሪያ ስላልነበረው እንደዛ ነው ብለን እንዳንል እግዚአብሔር ህጉን ሰጥቶታል። ህጉ የት ነው የምናገኘው? ሳሙኤል ጽፎ የሰጠው ህግ ምን ይላል? እነዚህንን ህጎች እንመለከታለን። አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ በወረስካትም ጊዜ በተቀመጥክባትም ጊዜ በዙሪያ እንዳሉት አሕዛብ ሁሉ በላይህ ንጉሥ አስነሳለሁ ስትል አምላክህ እግዚአብሔር የመረጠውን በላይህ ታነግሳለህ። ከወንድሞችህ መካከል የሆነውን በአንተ ላይ ንጉሥ ታስነሳለህ። ወንድምህ ያልሆነውን ከሌላ ወገን ሰው በላይህ ንጉሥ ታደርግ ዘንድ አይገባህም። ነገር ግን ለእርሱ ፈረሶችን አያበዛም። እግዚአብሔር በዛ መንገድ ደግማችሁ አትመለሱ ብሏልና ፈረሶችን ለማብዛት ሕዝቡን ወደ ግብፅ አይመልስም። ልቡም እንዳይስት ሚስቶችን ለእርሱ አያበዛም። ወርቅና ብርም ለእርሱ እጅግ አያበዛም። መንግስቱም
ዙፋኑም በተቀመጠ በመንግስቱም በዙፋኑም በተቀመጠ ጊዜ ከሌዋውያን ካህናት ወስዶ ይህንን ሕግ ለራሱ በመጽሐፍ ይጻፍ አምላኩን እግዚአብሔርን መፍራት ይማር ዘንድ የዚህን ሕግ ቃል ሁሉ ይችንም ሥርዓት ጠብቆ ያደርግ ዘንድ ልቡ በወንድሞቹ ላይ እንዳይኮራ ከትእዛዙም ቀኝና ግራ እንዳይል እርሱ ልጆቹም በእስራኤል ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፉ ከእርሱ ጋር ይኑር፣ ዕድሜውን ሁሉ ያንብበው። ስለዚህ ሳሙኤል ይሄንን ጽፎ ሰጠው። ቀድም የጠቀስነውንና ይሄንን በአጠቃላይ ሙሉን የእግዚአብሔር መገለጥ ንጉሥ ሊያደርግ የሚገባውን ሙሉን የእግዚአብሔር መገለጥ ለሳኦል ሰጠው፣ ጽፎ በመጽሐፍ ሙሉን የእግዚአብሔር እውቀት፣ ሙሉን የእግዚአብሔር መገለጥ። ስለዚህ በሕይወት ዘመኑ ሁሉ ይህንን ያንብበው። በሕይወት ዘመኑ ሁሉ ይህን ያንብብ፣ ከሕጌ እንትን እንዳይል። ይሄ የንጉሱ መመሪያ ነው ብሎ አስቀድሞ ንጉሥ ሳይነግስ ገና ሳይታሰብ እግዚአብሔር የሚመጣውን ስለሚያውቅ ይህንን አዘጋጅቶ አኖረ። ሶስተኛውና የመጨረሻውን እናያለን። ከዛ ወደ ክርስቲያኖች እንመጣለን። ሌላው በንጉሱ በእስራኤል ፊት የተነበበላቸው በእግዚአብሔር ቀደም ነግሯቸዋል። ለሁለተኛ ለሕዝቦችም ለራሱ የተነገራቸውን አነብላችኋለሁ። ሳሙኤልም የቀድሞ አንደኛ ዘዳግም 17 ነው። ዘዳግም 17ን ሄዳችሁ አንብቡት። አሁን ማነበው ደግሞ ሳሙኤል 8 ነው። ከ7 ጀምሮ ነው ይበዛል። ከ11 ጀምሮ እንዲህም አለ፣ እናንተ ላይ የሚነግሰው ንጉሥ ወግ ይህ ነው። ለእስራኤሎች ነው የሚነግራቸው። ወንዶች ልጆቻችሁን ወስዶ ሰረገለኞችና ፈረሰኞች ያደርጋቸዋል። በሰረገሎቹም ፊት ይሮጣሉ። ለራሱም የሻለቆችና የመቶ አለቆች ያደርጋቸዋል። እርሻቸውንም የሚያርሱ እህሉንም የሚያጭዱ የጦር መሳሪያዎችና የሰረገሎችንም ዕቃ የሚሰሩ ይሆናሉ። ሴቶች ልጆቻችሁን ወስዶ ሽቶ ቀማሚዎችና ወጥ ቤቶች አብዛኞችን ያደርጋል። ከእርሻችሁና ከወይናችሁ መካከል መልካሙን ወስዶ ለሎሌዎቹ ይሰጣል። ከዘራችሁት ከወይናችሁም አስራት ወስዶ ለጃንደረቦቹና ለሎሌዎቹ ይሰጣል። ሎሌዎቻችሁንና ገረዶቻችሁን ከብቶቻችሁንና አህዮቻችሁንም መልካሞቹንም ወስዶ ያሰራቸዋል፣ ለራሱ ያረጋቸዋል ማለት ነው። ከበጎቻችሁና ከፍየሎቻችሁ አስራት ይወስዳል። እናንተም ባሪያዎቹ ትሆኑታላችሁ። በዛን ቀን ለእናንተ ከመረጣችሁት ከንጉሳችሁ የተነሳ ትጮሃላችሁ። በዛም ቀን እግዚአብሔርም አይሰማችሁም። ሕዝቡ ግን የሳሙኤልን ነገር ይሰማ ዘንድ እምቢ አለ። እንዲህም አይሁን፣ ነገር ግን ንጉሥ ይሁንልን፣ እኛም ደግሞ እንደ አሕዛብ ሁሉ እንሆናለን። ንጉሳችንም ይፈርድልናል፣ በፊታችንም ወጥቶ ስለ እኛ ይዋጋል አሉት። እንደ አሕዛብ ቁጠረን አሉ። የእስራኤል ሕዝብ እንደዚህ አይነት ሕዝብ እኮ ነው። እኛ አሉ ተመረጣችሁ ናችሁ። ኖ እንደ አሕዛብ ነው መሆኑ። ንጉሳችን እንደዚህ ይግዛን፣ ይርገጠን፣ ምን ይበለን። ስለዚህ እነዚህ በሕጉ የተካተቱ ናቸው። ይህን ሁሉ ተሰጥቶታል። ንጉሥ ብቻ አይደለም የሆነ፣ ነቢይ ብቻ አይደለም የሆነ፣ በእስራኤል ሕዝብ ላይ የመጀመሪያው ንጉሥ አይደለም የሆነ፣
የመንፈስ ቅዱስ የተሰጠው በመንፈስ ቅዱስ የሚንቀሳቀስ አይደለም። ይሆን እዚያ ብቻ አይደለም፣ ብዙ ነገር እግዚአብሔር ሰጥቶታል። ይህ ሁሉ በመጽሐፍ ተጽፎ ተሰጥቶት መጽሐፉን ሳያነበው ትራስ እንደ ዘመናችን ጴንጤ የትራስ እንትን የምኝታ ትራስ አድርጎት ይህ ሁሉ እንትን ደረሰበት። ስለዚህ ያለምንም እንትን ሳሙኤል ዕዳውን እንደተወጣ ሳኦል የሚያስፈልገውን መመሪያ፣ መውጫ መግቢያ፣ ድል ማድረጊያ የእግዚአብሔር ቃል ልክ እግዚአብሔር ኢያሱን እንዳዘዘው በኢያሱ እንደተነገረው ይሳካላል፣ ይህን ሁሉ ይሄ ቃል ካፍህ አይለይ እንደተባለው ለሳኦልም የነ ሳሙኤል የነዛ ሁሉ የነ ኢያሱ ሁሉ ተጠቃሎ ተሰጥቶታል። መመሪያው ተሰጥቶታል። መመሪያው ተሰጥቶታል። ስለዚህ ይህን መመሪያ ገፍቶ ነው እስካሁን የገለጽኳቸውንና ወደፊትም የምንገልጻቸውን ስህተቶች የሰራው። የእግዚአብሔርን ቃል ፍጹም የማያውቅ የማያነብ እንዲሁ ግን ንጉሥ ነኝ እያለ የሚጮህ ምንም የማያስተውል ቂል የሆነ ሰው ነው ሳኦል ማለት፣ በጣም ቂል የሆነ። ዛሬስ እናንተ እኛስ ምን ተብለናል? እኛስ ምን ተብለናል? ሁለተኛ ጢሞቴዎስ 2:15 ላይ አማርኛው be diligent to present yourself approved to God በእግዚአብሔር ፊት ራስህን ተቀባይ ሁነ እግዚአብሔር አፕሩቭድ ያደረገው እግዚአብሔር የተቀበለው ሰራተኛ ትሆን ዘንድ ትጋ። a worker who does not need to be ashamed በስራው የማያፍር ሰራተኛ rightly dividing the word of truth እዚህ ላይ ነው ዋናው rightly dividing the word of truth የእውነትን ቃል አበጥሮ የሚያውቅ የሚሰነጣጥቅ የሚረዳ ልክ ተንትኖ ውስጡን የሚያወጣ የተደበቀውን እንትን የሚገልጽ የእውነተኛ እንትን እንድትሆን ትጋ ይላል። አማርኛው ምን ይለዋል? የአማርኛው ኦኬ ጌታ ኢየሱስ የእውነትን ቃል በቅንነት የሚናገር የማያሳፍር ነው። የማያሳፍር ሰራተኛ ሁነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይላል። ብዙም የእውነትን ቃል የሚተነትን የሚሰነጥቅ የሚያብራራ የለም። ከዚህ ይሄ የድሮ ትርጉም ነው። የአዲሱ መደበኛ ትርጉም ደግሞ በፊት ያለ ምን ይላል? እሱስ እንዲህ ይላል። ሁለተኛ ጢሞቴዎስ 2:15 እንዲህ የሚል እናገኛለን። እንደማያሳፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰከረለት ሰራተኛ ራስህን በእግዚአብሔር ፊት ልታቀርብ ትጋ። ኦኬ ይሻላል። ስለዚህ የማያሳፍር ሰራተኛ የእውነትን ቃል አበጥሮ የሚያውቅ የሚረዳ፣ የእውነትን ቃል የሚያብራራ፣ የእውነትን ቃል የሚተነትን፣ ለሌሎች የሚያስተምር ብቁ ሆኖ በእግዚአብሔር ራሱን የማያሳፍር ሰራተኛ ሆኖ ይገኝ ዘንድ ለአዲስ ኪዳን ለእናንተና ለእኔ ይሄ ቃል ተሰጥቶናል። ይህ ተሰጥቶናል እንመራበት ዘንድ ለቃሉ ለእውነት ቃል በጨለማ እንደሚበራ እንደ መብራት እየተጠነቀቃችሁ ይላል ቅዱስ ኦኬ አንዴ ታገሱኝ።
ኦኬ ሁለተኛ ጴጥሮስ 2 አንደኛ ጴጥሮስ 2:2 አንደኛ ጴጥሮስ 2:2 አንደኛ ጴጥሮስ የጴጥሮስ መልእክት 2:2 የቃሉን ወተት እየተመኛችሁ ነው የሚለን። በጨለማ እንደሚበራ በጨለማ ኦኬ ኦኬ እየተጠነቀቃችሁ በጨለማ እንደሚበራ መብራት እየተጠነቀቃችሁ ይለናል። በጨለማ ውስጥ እንዳለ መብራት እየተጠነቀቃችሁ ለቃሉ ልትጠነቀቁ ይገባል፣ ልትተጉ ይገባል ለቃሉ ይለናል ጴጥሮስ። መጨረሻ ላይ ዮሐንስ ጌታችን ደግሞ የመጨረሻውን ማስጠንቀቂያ ዘመኑ ቀርቧልና እንዲህ ይለናል። ዘመኑ ቀርቧልና የሚያነበው የትንቢቱንም ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ይሄ ነው መኖሪያቸው፣ መመሪያቸው። መዝጊያ ደግሞ እንዲህ ብሎ ይሰጠናል። ለእናንተ ጠንቋይ ፈላጊዎች በተለይ ይሄ በጣም ማስጠንቀቂያ፣ በጣም እናንተን ቢያደርገኝ እፈራለሁ። በጣም ነው የምጠነቀቀው በዚህ ላይ። በዚህ መጽሐፍ የተጻፉትን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንድን ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎልበታል። በቃ ይሄ ለእናንተና እኔ የተሰጠ ነው። ስለዚህ በንጉሥ ሳኦል መንገድ ነው መሄድ የምትፈልጉት ነው የምትፈልጉ ወይስ ቅዱሳን አባቶቻችን እነ ጳውሎስ በሄዱበት በዛ ነው መሄድ የምትፈልጉ? አብርሃም በሄደበት በእምነት መንገድ ነው መሄድ የምትፈልጉ? በይሁዳ መንገድ ነው መሄድ የምትፈልጉ? በቃየን መንገድ ነው መሄድ የምትፈልጉ? በበለዓም መንገድ ነው መሄድ የምትፈልጉ? ብዙ ምሳሌዎች አሉ ወደ ጥፋት ይዘው የሚነጉዱ። ወይስ ክርስቶስን ጌታን ኢየሱስ ክርስቶስን በመውደድና በማክበር በእርሱ ለመኖር ነው የምትፈልጉ? እግዚአብሔር ሙሉውን ቃል ሰጥቶናል። ጠንቋይ የለም፣ አስማተኛ የለም፣ ነቢይ የለም፣ ሐዋርያ የለም። የመጨረሻው ሐዋርያው ጳውሎስ ነው። እኛ ራሳችን በሐዋርያትና በነቢያት ተመስርተናል። መሰረታችን ሌላ መሰረት የለንም። በሐዋርያት በነቢያት በቅዱሳን መጽሐፍት በተሰጡት በሕይወት መጽሐፍ መሰረታችን እሱ ነው። ከሱ ውጭ ሄደው ሁሉ የተረገመ ነው፣ ፍርድ ያገኘዋል። ጌታ በሚመጣበት ጊዜ ያኔ ብዙ ይገኛል። ስለዚህ ወንድሞቼ፣ እህቶቼ፣ እናት አባቶች፣ ወገኖቼ ባካችሁ ወደ እግዚአብሔር ቃል ተመለሱ። የእግዚአብሔርን ቃል ፈልጉ። ጴንጤ በመሆንህ የትም ልትደርስ አችልም። ገሃነም ትሄዳታለህ። ገሃነም ነው የምትሄጂው። እውነቱን ልንገርሽ፣ ኢየሱስ የተፈራ እሳት ነው። ዘፈን ስለ ዘፈንሽ ዘፈንና መዝሙር አደባልቀሽ እንትን ስላልሽ የትም አትገቢም፣ የትም አትገባም። ስለዚህ ክርስቶስን ልንፈራ ተጠርተናል። የተጠራንለት የሕይወት መንገድ፣ የሕይወት ጎዳና፣ የነገስታት ንጉሥ የሆነውን በእሳት በአፉ እሳት ምድርን የሚያቃጥለውን የጌቶችን ጌታ ልናገለግል ነው። የጌቶችን ጌታ ልናገለግል ነው። የጌቶችን ጌታ በእሱ ትምህርት ልንኖር ነው። ብትወዱኝ ትእዛዜን ጠብቁ እንዳለው በእርሱ ትእዛዝ ልንኖር ነው። ክርስቶስ እንዲሁ ዝም ብሎ በቃ አዳንኳችሁ አለ ነው። የዳነው በጨለማ ልንኖር ሳይሆን በብርሃን በቃሉ ልንኖር ነው። ያ የጸጋ ስጦታ ነው። እንዳንተ ነው። እኔም እኮ ሙሉ ወንጌል ነው ያደግኩትኝ። ሙሉ ወንጌል ነው ያደግኩት። ግን መጽሐፍ የሚለው
የለም። የጸጋ ስጦታ ማለት የጸጋ ስጦታ አለ፣ የነቢይነት ስጦታ ግን የለም። ለምን? መጽሐፉን ዘጋው አለ እግዚአብሔር። ለምን? መጽሐፉን የምንፈልገውን ብቻ ስለምናነብ እኮ ነው ወንድሜ። የምንፈልገውን ብቻ እናነባለን። ቅዱስ ጳውሎስ ከትንቢት ከፍለን እንናገራለን፣ ከእውቀት ከፍለን እንናገራለን። እውነት የሆነው ሁሉ ሲመጣ ግን የተከፈለው ይሻራል። የትኛው ነው የሚሻረው? የሚሻር የእግዚአብሔር ቃል አለ? የለም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። አንድም የሚሻር ቃል የለም። ይሻራል የተባለው አገልግሎቱ ነው። የነቢያት አገልግሎት ይሻራል። ለምን? ሙሉውን እግዚአብሔር ሲሰጥ፣ እግዚአብሔር ሙሉውን ሲሰጠን ተሻረያን። በቃ ዘጋ፣ ሰጥቻለኋል፣ አጨምሯል። ሙሉ የሆነው ሲመጣ ተከፍሎ የነበረው ይሻላል። መቼ ነው ሙሉ የሆነው የመጣው? ራእይ የመጨረሻው ቃል አሜን የሚለው ቃል ሲመጣ አለ እግዚአብሔር አሜን ብሎ ጨረሰ። ስለዚህ ሙሉ ወንጌል መሆንህ ምን መሆንህ አይደለም፣ መሆናችን አይደለም። ያደግኩት ሙሉ ወንጌል ነው። አንተ የምትለውን ይዤ ነው የኖርኩት። መጽሐፍን ሳጠና ግን አደገኛ ሁኔታ ላይ እንዳለን የተረዳሁት። የጸጋ ስጦታ አለ፣ ያለ ጸጋ የሚኖር የለም። የነቢይነት አገልግሎት ግን የለም። ለምን? ሙሉ የእግዚአብሔር ቃል ስለተሰጠ። ለምንድን ነው ጳውሎስ ከሁሉ በላይ ትንቢትን ፈልጉ፣ ነቢይነትን ፈልጉ ሲለን የነበረው? ምክንያቱም ለምሳሌ አንድ ነገር ከመድረሱ እንትኑ ሊያልቅ ነው ቶሎ ቶሎ በለ እንደሚባለው ማለት ነው። የእግዚአብሔር ቃል ያድግ ነበር፣ ይስፋፋ ነበር፣ አለቀ፣ ሞላ። እግዚአብሔር በቃ ሞላ፣ ሰጥቻለሁ አለ። ስለዚህ የነቢይነት አገልግሎት ተዘግቷል። ሰይጣን ነው ከፍቶ እንትን የሚለው እንጂ እግዚአብሔር ዘግቻለሁ ነው የሚለው። በቃ ተሰጥቷል። አትጨምር፣ አትቀንስ። ኦሮ ኖ እግዚአብሔር በጎን መጽሐፍ ቅዱስ አለ፣ በጎን ደግሞ ያምጣል። እንደዛ የለም እንዴ? እንደዛማ ከሆንክ ለምን ከኦርቶዶክስ አትሄድም? እግዚአብሔር በቅዱሳን ይናገራል። ያ እግዚአብሔር በማርያም በምናምን ይናገራል። ኦኬ፣ ምን ለየህ? አንተና እነሱ ምን ለየህ? የእግዚአብሔር ቃል ነዋሪ ነኝ ካልክ አንተ ከሌሎች በምን ትለያለህ? ኦኬ፣ ነቢዩ መሐመድ አለ። ኦኬ፣ ለምን? እግዚአብሔር እየገለጠ ነዋ። ኦኬ፣ ያ ነቢዩንም መቀበል ትችላለህ። ምክንያቱም እግዚአብሔር አልጨረሰም፣ ማሰሪያ የለውም እንደዛ ከሆነ። ስለዚህ ወገኖች ዝም ብላችሁ እንትን አትበሉ። መጽሐፉን አንብቡት። ከእውቀት ከፍለን እንናገራለን። እኔ ከፍዬ እናገረዋለሁ፣ ሙሉ የሆነው ይመጣል። ግን የተከፈለው ይዘጋል። ከጥበብ ከፍለን እንትንለዋለን። እየነገረ ነው፣ ጥበብ እየወረደ ነው። አልሞላም፣ ገና ነው። ነገር ግን ሲሞላ አለቀ፣ እውነቱ ተሰጠን። ስለዚህ ራእይ የሚለን ስለምንድን ነው? ዘመኑ ቀርቧል፣ አንብበው፣ ስማው፣ ኑርበት። ይሄ ነው። ከዚህ ውጭ የለም፣ አዲስ መገለጥ የለም። ከመጽሐፈ ራእይ ወዲያ ምንም መገለጽ የለም። ያ የምትሰሙ ትኖራላችሁ ብዬ ነው የምጮኸው። የማትሰሙም አትስማ። የማይሰማ የእንትኖች አጫፋሪ የነ ቲቪ ጆሹዋ አጫፋሪ የሆናችሁ ቀጥሉ። መንፈስ ቅዱስ አታለለን እያለ አብረህ ትገባለህ። በመንግስተ ሰማያት የምታገኘው ይመስላል። የትም የእግዚአብሔር መንፈስ ጨዋ ነው። ማንንም አያታልልም፣ አታሎም አያውቅም። የተታለለው በጨለማ ልቡ በሐሰተኛ የእውነትን ቃል ጥሎ ስለሄደ ነው። የእውነትን ቃል ወደ ጎን ትቶ በራሱ በጥንቆላ እንትን ስለሄደ ነው። ቲቪ ጆሹዋ የሆነው the Holy Spirit misled me. really? መንፈስ ቅዱስ አታለለው? ጠንቋይ፣ መተተኛ
ስለዚህ አዎ አለ እናምናለን። የጸጋ ስጦታ አለ። አሁን ማገለግላችሁ በጸጋ ነው አይደለም? አሁን ማገለግላችሁ በጸጋ ነው። ያው ተመልከቱ፣ ታይም ባይብል ክሮኖሎጂካል ነው። ክሮኖሎጂካል ነው እንትን ኢቨንቱ። ለምሳሌ አንድ ጥያቄ ልጠይቃችሁ። ጌታ ኢየሱስ ሂድና ለካህን ራስህን አሳያለሁ ኢየሱስ ነው ያለው አይደል? አስተማር። አሁን አንተ ሄደህ ታሳያለህ? አናሳይም። ጌታ ኢየሱስ ይህንን አድርጉ ብሎ በዛን ወቅት የተናገረው ማናደርጋቸው ነገሮች አሉ። ዋይ? ቢኮዝ ታይም አለው። እግዚአብሔር ዘፍጥረት ጀመረ። በረሺት ባራ ኤሎሂም፣ በመጀመሪያ እግዚአብሔር ብሎ ጀመረ። ከዛ እየጻፈ ነው ያለ። እነ ጳውሎስ ሲመጡ እየጻፈ ነው ያለ። እነ ጢሞቴዎስ እንትን ሲሉ እየጻፈ ነው ያለ። እስከ የይሁዳ መልእክት ሲጻፍ እየተጻፈ ነው ያለ። አንደኛ፣ ሁለተኛ ዮሐንስ፣ ሶስተኛ ዮሐንስ እየተጻፈ ነው። እየመጣ ነው። ወደኋላ አይመለስም እግዚአብሔር። ራእይ እየተጻፈ ነው። ራእይ 1፣ ራእይ 2፣ 3፣ 4፣ 5፣ 6፣ 20፣ 21፣ 22 ላይ ዘጋሁ አለ። ከዚህ በኋላ ዘግቻለሁ አለ። ይሄ ነው ክሮኖሎጂካል ነው የምንለው። ይሄ ነው እግዚአብሔር በእንደዚህ አይነት ሁኔታ ነው እንትን ያለ። ስለዚህ አሁን ተጽፎ ተሰጥቶናል። መጽሐፍ ቅዱስ አይበቃኝም የሚለው ይሄ ትውልድ የክፉ ትውልድ ነው። ለምን እንትን ነው የሚፈልገው? ምንድን ነው የሚፈልገው? ሐዋርያት ሥራ ምንድን ነው? ሐዋርያት ሥራ ብዙ ነቢያት የተነገረ አለ፣ ብዙ ነገር አለ። የትኛው ወይም መጽሐፉን እንትን በለውና ላብራራለ። ሐዋርያት ሥራ እኮ ብዙ ስራ በጣም ረጅም እንትን ያለ ነው እና እዚህ ላይ እንደዚህ የሚለውን ንገረኝና እዛ ላይ ላብራራለ። ስለዚህ ጌታ ምን አለ? አመፀኛ ትውልድ፣ ክፉ ትውልድ፣ አመንዝራ ትውልድ ምልክትን ይሻል። አይሁዶች አመፀኞች ነበሩ። ምልክት ነው። አይሁድ ምልክትን ይሻል። እኛ ግን የተሰቀለውን ክርስቶስን በቃ ወደ እንትን ደግሞ ሄድክ እንደሆነ ጥበብ ስለ ምግብ ስለምናምን ጥበብ ግሪኮች ጥበብን፣ አይሁድ ምልክትን፣ እኛ ግን የተሰቀለውን ኢየሱስ። ክፉ ትውልድ ምንድን ነው የሚፈልገው? እንትን ነው ምልክት። እንዲያውም ድንቆች በመጨረሻ የሚወሰዱት ክፉዎች ለአውሬ የሚሰጡት። ነገር ግን ወንድሞቼ ወይ ስለ ጌታችንን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለ መሰብሰባችን በመንፈስ ወይም በቃል ወይም ከእኛ እንደሚመጣ በመልእክት የጌታ ቀን ደርሷል ብላችሁ አእምሯችሁ ከቶ እንዳትናወጡ እንዳትደነግጡም እንለምናችኋል። ማንም በማናቸውም መንገድ አያስታችሁ። ክህደቱ አስቀድሞ ሳይመጣና ያመፃ ሰው እሱም የጥፋት ልጅ ሳይገለጥ። ክህደቱ ማለት የእግዚአብሔርን ቃል የማይወድ ትውልድ ማለት ነው። ከሃዲ ትውልድ ማለት የተማረውን የማይኖርበት አመፀኛ ትውልድ። ምን ይሆናል ይህ ትውልድ? ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኛ ድንቆች በአመፃ መታለል ሁሉ እንደ ሰይጣን አሰራር ነው። ለአንተ ነው የተጻፈው፣ ለእኔ ነው የተጻፈው። እንደ ሰይጣን አሰራር በድንቅና በታምራት። ዋው ድንቅ ተሰራ! ዋው ኢየሱስ ክብር! ድንቅ ተሰራ! ጌታ ኢየሱስ ክብር! አሃ ተሸውደሃል። ምክንያቱም ቃሉን ስለማይፈልጉ፣ በቃሉ መኖር ስለማይፈልጉ ለክፉ አሳልፎ ይሰጣቸዋል።
ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኛ ድንቆችም በአመፃ መታለል ሁሉ እንደ ሰይጣን አሰራር ነው። አትፈሩም ይህ ሲነበብ? ስለዚህም ምክንያት በእውነት ያላመኑ አምነዋል፣ ግን በእውነት አይደለም። እውነት ክርስቶስ ነው። ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። በቃ ይሄ የኛ ዘመን ነው፣ የኛ ዘመን ነው። ስለዚህ ለክፉ አሳልፎ የተሰጠ ኢየሱስ ይጣዳል፣ አብ ይፈላል፣ መንፈስ ቅዱስ ይንተከተካል። እንደዚህ የሰይጣን አስተምሮት አጋንንት የሚናገሩትን ማያውቁ ድፍረታቸው በእግዚአብሔር ላይ ያላቸው ድፍረት በቃ አፋቸው የሰማይ ስባር የሚያህል ትንሽ ስለ እግዚአብሔር እንትን የሌላቸው ወገኖች፣ ይሄ አደገኛ ሁኔታ ነው ያለው። ስለዚህ እንመለስ፣ ወደ መንገዱ እንምጣ፣ በጎዳናው እንሂድ። ምንድነው ሐዋርያት ሥራ ምንድነው ያስቀመጠው ካለ አዲስ ኪዳን ሐዋርያት ሥራ ላይ ስላለው ነቢይ ንገረኝ። በእርግጥ ነቢይነቱ በአዲስ ኪዳን የተጠራበት ነው። ያ ነቢይ በአዲስ ኪዳን ነበረ። መጽሐፉ እስከ ጌታ በዮሐንስ ሁሉን ነገር ደምድሞ ጨርሻለሁ እስካለበት ድረስ ነቢይ ነበረ። ቅዱስ ጳውሎስም ነቢይነትን፣ ትንቢትን በጣም አበልጣችሁ ፈልጉ ይል ነበር። ምክንያቱም ሊያልቅ ያለ ነበር። አሁን ከፍዬ አውቀዋለሁ፣ ከፍለን ነው የምናውቀው። ሙሉ የመሆነው ሲመጣ የተከፈለው ይሻላል የተባረለት። ስለዚህ መኖሪያችን አንድና አንድ የእግዚአብሔር ቃል ብቻ ነው። መኖሪያችን አንድና አንድ የእግዚአብሔር ቃል ብቻ ነው። ለሚፈልጉት ሁሉ እግዚአብሔር ቃሌን ስሙ ነው የሚለው። ስለዚህ ይሄ ነው የዛሬው ትምህርታችን። ይሄ 4ኛው ክፍል የሳኦል ነው። ንጉሥ ሳኦልን አስመልክቶ ገና ወደ 20ዎች ክፍሎች፣ የተለያዩ ክፍሎች እንማራለን። ምክንያቱም እኛን የሚያስጠነቅቅ ነው። እኔ ደግሞ የምፈልገው ሰዎች ስቀው ወደ ሲኦል እንዲሄዱ ሳይሆን ተቆጠው እኔ ጋር ተናደውም ቢሆን ወደ እግዚአብሔር ቃል ልባቸው ተመልሶ ጌታን አስደስተው በጌታ ፊት መልካም ልጄ ተብለው እንዲገኙ እንድንገኝ ነው። ክሊክ እንድታረጉና ፍላወር እንድሰጡኝ አይደለም። ፍላወሩ ልክ ይደርቃል፣ ፍላወር ይደርቃል፣ ምኑ ይወድቃል፣ ሁሉ ያልፋል። የእግዚአብሔርን ስራ የሚሰራ ግን ለዘላለም ጸንቶ ይኖራል። ስለዚህ ያን ነው አውቃለሁ። ብዙዎች በጣም ነው የምትጠሉት ይህንን፣ ብዙዎች በጣም ነው እንትን የምትሉት፣ መስማትም አትፈልጉ፣ ጆሮዎቻችሁን ያሳካችኋል። ግን እውነት ነው። ኤርምያስ እያለቀሰ ነው ይነግራቸው የነበረው። ያ አልሰሙትም፣ ወደቁ። እናንተ ግን እንደዛ እንዳታደርጉ አደራ በሰማይ አደራ በምድር ላለሁ። ወደ ጌታ እንመለስ፣ ወደ ቃሉ እንመለስ። ሰሚ ጆሮ ያለው ይስማ። ይሄ ነው የዛሬው። ጌታ ኢየሱስ ይባርካችሁ። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን።